በካሪታስ የበጎ አድራጎት ስራ ላይ ለመሳተፍ ጥሪ ቀረበ። በአንጎላ የካሪታስ ቀን መከበሩን ተከትሎ በአንጎላ የካሪታስ ተቋም ፕሬዝዳንት የአገሪቱ ዜጎች የበጎ አድራጎት ስራዎችን ተጨባጭ የሆኑ ተግባራት በማከናወን እንዲሳተፉ ጥሪ ቀረበ። በካሪታስ ቀን መከበር በተደረገው መስዋዕተ ቅዳሴ ቃለ እግዚአብሔር ያሰሙት የሉዋንዳ አገረ ስብከት ረዳት ጳጳስ ብፁዕ አቡነ አንጦኒዮስ ካሪታስ እንደ ክርስቲያን ልንላበሰው የሚገባ የእውነት በጎ ተግባር ነው። በጎ ማድረግም ስሜት ብቻ ሳይሆን እውነታን የሚቀይር ተጨባጭ ስራ ነው ሲሉ ተናግረዋል። እውነተኛ በጎ አድራጎት ከልብ ይጀምራል ያሉት ብፁዕነታቸው በእግዚአብሔር ምሕረት ልባችን ሲነካ ህይወታችን ይቀየራል፣ ሰዎችንም በክርስቶስ አይን ማየት እንጀምራለን ሲሉ ተናግረዋል። ብፁዕነታቸው የበጎ አድራጎት ተግባራት በዓለም አቀፍ ደረጃም ሊታዩ የሚገባ ሲሆን ክርስቲያኖች በጦርነት በረሃብና በስደት ላይ ያሉትን ሊያስቡ ይገባል። የዓለም አቀፉ ትስስር ካሪታስም በአካባቢያችን ብቻ ሳይሆን በዓለማችንም ስቃይ በመቀነስ ሰላምን እንድናሰፍን ጥሪውን ያቀርባል ብለዋል። ብፁዕነታቸው በመቀጠልም በጎ ተግባር ባዶ ቃል ብቻ ሳይሆን በየዕለቱ የምናደርገውና ለተቸገሩትም ለውጥ የሚያመጣ መሆን አለበት። እኔም እናንተ ሁላችሁም ባላችሁበት ተሰጥኦ ሀብትና ጊዜ የካሪታስ ስራዎችን እንድትቀላቀሉ ጥሪ አቀርባለሁ ሲሉ መናገራቸውን ኤሲአይ አፍሪካ ዘግቧል።